ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። ዛሬ በብዙ መልኩ የተሻሉ የሚባሉ አገሮች ከሁሉ በላይ አገራቸውን ስላስቀደሙ፣ ስለተደማመጡ፣ ስለተነጋገሩ አገራቸውን ወደ ተሻለ ሁኔታ አድርሰውታል። ይህ ዕለት የተለያዩ የፖለቲካ ኃይሎች በተለያየ ዘመን ድምፃቸውን ከፍ አድርገው አገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ እውን የሆነበት ታሪካዊ ቀን ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። ሱባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። የተወደዳችሁ ተመልካቾቻችንም አብራችሁን ቆይታ እንድታደርጉ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። ዛሬ ጅማሮን ያደረገው ሀገራዊ ምክክር ጉባኤ በስፋቱ ባካሄዱና በቀጣይ በሚያመጣው ውጤት ለአፍሪካ ምሳሌ መሆን የሚችል መድረክ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፉት ጊዜያት በኃይለ ቃል ጀምሮ በኃይል እርምጃ መደምደም የኢትዮጵያ ትልቁ ስብራት ሆኖ ዘልቋል ያሉት ጠቅላይ ሚኒስትሩ በምክክር ጉባኤው ይሄን ስብራት ለአንዴና ለመጨረሻ ጊዜ ልንቋጨው ይገባል ሲሉ አሳስበዋል። ሙሴ ከበደ ተጨማሪ አለው። ከ4000 በላይ ተመካካሪዎች የሚሳተፉበት የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ በይፋ ተጀምሯል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው መክፈቻ መርሃ ግብር ላይ እንደገለጹት የተከማቹ የፖለቲካና የስራ ጥያቄዎች አሁንም የሀገር አንድነትን እየፈተኑ ይገኛሉ። ልዩነቶች መፈጠራቸው የሚቀር ነገር ባይሆንም በልዩነቶች መሃል የሚያጋጥሙ ችግሮችን በኃይል ለመፍታት የሚደረጉ ጥረቶች ግን ዋጋ እያስከፈሉን ዘልቀዋል ያሉት ዋና ኮሚሽነሩ የምክክር ጉባኤውም በጋራ ልንኖር የምንችልበትን የሌላውን መብት የምንረዳበትና የቆዩ ጠባሳዎቻችንን የምንሽርበት ታሪካዊ ምዕራፍ መሆኑን ገልጸዋል። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። በመክፈቻው መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ጉባኤው በቀላሉ የማይደገም በስፋቱ በአካሄዱና በቀጣይ በሚያመጣው ውጤት ለአፍሪካ ምሳሌ መሆን የሚችል መድረክ መሆኑን ገልጸዋል። ባለፉት ጊዜያት በኃይለ ቃል ጀምሮ በኃይል እርምጃ መደምደም የኢትዮጵያ ትልቁ ስብራት ሆኖ ዘልቋል ያሉት ጠቅላይ ሚኒስትሩም በምክክር ጉባኤው ይህን ስብራት ለአንዴና ለመጨረሻ ጊዜ ልንቋጨው ይገባል ሲሉ አሳስበዋል። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። በምክክር ጉባኤው የሚጠበቁት ጉዳዮችም የኢትዮጵያን የወደፊት ዕጣ ፈንታ በእጅጉ የሚወስኑ መሆናቸውን የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን ከዚህ መካከል አንዱ በዜጎችና በመንግስት እንዲሁም በፖለቲካ ኃይሎች መካከል አዲስና ጠንካራ ሁሉ የሚፈጥር እንደሚሆን ይጠበቃል ብለዋል። ተሳታፊዎችም ለምክክሩ ግብ መድረስ ከግል ፍላጎት ወጥተው በቅንነት በኃላፊነትና በአቀኝነት በጉባኤው ላይ እንዲሳተፉም ጥሪ አቅርበዋል። ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህል በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። በመጨረሻም ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም
ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ጠቅላይ ሚኒስትር አብይ አክለውም ለዛሬ ብቻ ሳይሆን ለመጪው ትውልድ ለነገ ምከሩ ሲሉ ለተሳታፊዎች ጥሪ በማቅረብ በጉባኤው ለኢትዮጵያ የሚበጃትን ውጤት እንድናመጣ አደራ ላለሁ ሲሉ መልእክታቸውን አስተላልፈዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የሚበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በዛሬው ዕለት ጅማሬውን ያደረገው የሀገር ምክክር ጉባኤው በሀገር ግንባታና ማንነት እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት በመሳሰሉ 8 ዋና ዋና አጀንዳዎች ላይ ለአንድ ወር ገደማ ያህል ይመከርበታል ተብሎ ይጠበቃል። ኢትዮጵያ እያካሄደች ያለችውን የምክክር ሂደት እንደሚደግፉ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ አስታወቁ። በምክክር ጉባኤው የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የሁለቱ ተቋማት ኃላፊዎች ኢትዮጵያ የምታደርገው ምክክር ለምስራቅ አፍሪካ ቀጣና ብሎም ለአፍሪካ አህጉር ትልቅ ትርጉም ያለው መሆኑን ጠቁመዋል። ኃይለ ገብርኤል ታደሰ ጊዜ አንስቶ ልዩነቶችን በውይይት ለመፍታትና ሀገራዊ መግባባትን ለመፍጠር የሚያስችለውን ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። ባለፉት ዓመታት ኮሚሽኑ በሀገሪቱ በሚገኙ ክልሎችና ከተማ አስተዳደሮች በመዘዋወር የአጀንዳ ማሰባሰብ፣ የተሳታፊዎች ልየታና የባለድርሻ አካላት ውይይቶችን ሲያካሂድም ቆይቷል። ይህ ሂደት ኢትዮጵያውያን በሀገራቸው የፖለቲካ ማህበራዊና ታሪካዊ ጉዳዮች ላይ ያሏቸውን መሰረታዊ የሀሳብ ልዩነቶች በጠረጴዛ ዙሪያ በሰላማዊ መንገድ እንዲፈቱ ለማድረግ ያለመ ነው። ዛሬ ረቡዕ በተካሄደው የምክክር ጉባኤ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የኢትዮጵያውያን ምክክር ለሀገሪቱ ሰላም ብቻ ሳይሆን ለቀጠናው መረጋጋት ትልቅ ትርጉም እንዳለው ገልጸዋል። በዓለም ታሪክ ውስጥ በግጭት የተሰራ አገር የለም። በግጭት የተገነባ አገር የለም። በግጭት ያተረፈ አገር የለም። ዛሬ በብዙ መልኩ የተሻሉ የሚባሉ አገሮች ከሁሉ በላይ አገራቸውን ስላስቀደሙ፣ ስለተደማመጡ፣ ስለተነጋገሩ አገራቸውን ወደ ተሻለ ሁኔታ አድርሰውታል። ከሁሉ በላይ ብዙ ልዩነቶች መፈታት የሚችሉት በሰላማዊ መንገድና በሰላማዊ መንገድ በተለይም በእንደዚህ አይነት ውይይት ነው። ለአፍሪካውያን ችግር አፍሪካዊ መፍትሄ የሚለውን መርህ የሚያራምደው የአፍሪካ ህብረትም ኢትዮጵያ የጀመረችውን ይህንን ሀገራዊ ምክክር ሂደት እየደገፈ እንደሚገኝ ገልጿል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች ሰላምና ጸጥታ ኮሚሽነር አምባሳደር ባንኮሊ አድዌ ህብረቱ ይህንኑ ችግሩን በውስጣዊ አቅም የመፍታት ሂደት መደገፉን እንደሚቀጥል አረጋግጠዋል። ይሄ ሀገራዊ ምክክር ትልቅ ማረጋገጫ ነው። ኢትዮጵያ ሰላምን እንደምታዘልቅ፣ ለውጥን እንደምታመጣ፣ እድገትን እንደምታመጣ የሚያሳይ ነው። ይሄ ምክክር የአገራዊ ኃላፊነት መገለጫ እንዲሁም ሰላማዊ መፍትሄዎችን ለማምጣት መተማመኛ ነው። ዛሬ የተጀመረው ጉባኤ ኢትዮጵያ ለገጠማት የፖለቲካ ችግርና የጸጥታ ፈተናዎች ማዕቀፋዊና ዘላቂ መፍትሄ ያመጣል ተብሎም ተስፋ ተጥሎበታል። የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ሀገራዊ ምክክር እንዲደረግ ሲያቀርቡ የነበረው ጥያቄ በሀገራዊ ምክክር ጉባኤ ምላሽ ማግኘቱን የፖለቲካ ፓርቲዎች የጋራ ምክር ቤትና የሲቪል ማህበረሰብ ድርጅቶች አስታውቀዋል። ምክክሩ ስኬታማ እንዲሆን ተመካካሪዎች የበኩላቸውን ኃላፊነት እንዲወጡም ሁለቱ አካላት ጠይቀዋል። ሚካኤል ኃይሌ ሀገራዊ የምክክር ሂደት ውስጥ በርካታ አካላት ሚናቸውን እየተወጡ ይገኛሉ። በሀገራዊ ምክክር ኮሚሽን ምስረታ እንዲሁም የስራ ሂደት ውስጥ
ሚናቸውን ከተወጡ እንዲሁም ተሳትፎ ካደረጉ አካላት መካከል ደግሞ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ይጠቀሳሉ። ሀገራዊ ምክክር ጉባኤ የተጀመረበት የዛሬው ዕለት ከረጅም ጊዜ በፊት ጀምሮም በርካታ ኢትዮጵያና የፖለቲካ ኃይሎች ሀገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ መልስ ያገኘበት ነው ያሉት የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ የፖለቲካ ስልጣን በጠመንጃ ሳይሆን በውይይት ብቻ የሚያዝ መሆን እንዳለበት የሚያሳይ ታሪካዊ ቀን ነው ብለዋል። ይህ ዕለት የተለያዩ የፖለቲካ ኃይሎች በተለያየ ዘመን ድምጻቸውን ከፍ አድርገው አገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ እውን የሆነበት ታሪካዊ ቀን ነው። ይህ ቀን የፖለቲካ ስልጣን በጠመንጃ ሳይሆን በሰለጠነ የፖለቲካ ባህል በህዝቦች ፍላጎት የሚገኝበትን የፖለቲካ ስርዓት ለመገንባት የመሰረተ ድንጋይ የምንጥልበት ቀን ነው። ይህ ዕለት ሀገራችንን ከግጭት እና እርስ በርስ መገዳደል አዙሪት አላቆ የፖለቲካ ልዩነቶቻችንን በውይይት ለመፍታት የሚያስችለንን የፖለቲካ ባህል ለመገንባት አንድ ብለን የምንጀምርበት ታሪካዊ ዕለት ነው። ዛሬ የተጀመረው ምክክር ስጋታችንን የምናስወግድበት፣ ተስፋችንን የምናለመልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው ሲሉ የሚያብራሩት ደግሞ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ናቸው። ዛሬ የሚጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው። ሀገራዊ ምክክር ከስሙ እንደምንረዳው መናገር ብቻ ሳይሆን መመካከር፣ መደማመጥ፣ መግባባትና የጋራችንን መወሰን፣ የወደፊት ራዕይ መተለምና የጋራ የነገ ኢትዮጵያን መገንባት ነው። ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ነች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በምክክርና በመግባባት ለመፍታት ጠቃሚ መድረክ ነውና በታሪካችን እንደ ትልቅ መልካም እድል ቆጥረ ነው ልንጠቀምበት ይገባል። በቀጣይ ቀናት የሚደረጉ ውይይቶች ስኬታማ እንዲሆኑ ሁሉም ተመካካሪዎች በቁርጠኝነት መሳተፍ እንዳለባቸው ባለድርሻ አካላቱ ጠቁመዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን ደግሞ ወደ አጫጭር መረጃዎች እናልፋለን። የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይ ክልል ጉብኝት አድርገዋል። ጉብኝቱ አሜሪካ ለሰላም ለመረጋጋትና ለሰብአዊነት ያላትን ቁርጠኝነት ማረጋገጥን ያለመ እንደሆነ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። አምባሳደሩ ከፖለቲካና ከሲቪል ማህበረሰብ መሪዎች ጋር በመገናኘት ዘላቂ መረጋጋትን ለማረጋገጥና ተጨማሪ ግጭቶችን ለመከላከል የውይይት አስፈላጊነትን እንዲሁም የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተግባራዊ መሆን እንደሚገባው ማሳሰባቸውን ኤምባሲው ገልጿል። አምባሳደሩ በጉብኝታቸው ወቅት በአሜሪካ ድጋፍ እርዳታ ከሚያቀርቡ የረድኤት ድርጅቶች የሥራ ኃላፊዎች ጋር መወያየታቸውን የገለጸው ኤምባሲው በዚህም እርዳታ የሚያገኙ ማህበረሰቦች ከአስቸኳይ ጊዜ እርዳታ እንዲወጡ አስተማማኝ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት ሰጥተው መግለጻቸውን ጠቁሟል። ኢትዮጵያና የቻይናዋ ሄናን ግዛት ተገላጭ የሆኑ የህብረተሰብ ክፍሎችን ለመደገፍ ያላቸውን አጋርነት ለማጠናከር ስምምነት አድርገዋል። ስምምነቱ ማህበራዊ ልማትን ለማሳደግና ለተጋላጭ የህብረተሰብ ክፍሎች የሚደረገውን ድጋፍ ለማስፋፋት በሚቻልበት ሁኔታ ላይ ያተኮረ መሆኑም ተገልጿል። በሁለቱ ሀገራት መካከል ያለው ጥብቅ ግንኙነት ለሴቶች፣ ለህፃናት፣ ለአረጋውያን፣ ለአካል ጉዳተኞችና ለስደት ተጋላጭ ለሆኑ የህብረተሰብ ክፍሎች ህይወት ተጨባጭ መሻሻል በሚያመጣ መልኩ ተጠናክሮ መቀጠል እንዳለበትም ሀገራቱ መክረዋል። በሁለትዮሽ ትብብር እስካሁን በአእምሮ ጤና፣ የስነ ልቦና ድጋፍ፣ አካታች ትምህርትን በማጠናከር ረገድ ስራዎች እየተሰሩ ቢሆንም በቀጣይ ግን በትምህርት ቤቶች ግንባታና የተማሪዎች መማሪያ ቁሳቁሶች ድጋፍ ላይም ተጠናክሮ መቀጠል እንዳለበት በስምምነቱ ወቅት ተገልጿል። በ2018 የበጀት ዓመት 8985 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረጉን የቤኒሻንጉል ጉሙዝ ክልል ማዕድን ቢሮ አስታውቋል። የቢሮው ኃላፊ አቶ ቱጃኒ አደም በ2017 በጀት ዓመት 4779 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መግባቱን አስታውሰው
በ2018 በጀት ዓመት እስከ ሰኔ ወር ድረስ 8985 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉን ተናግረዋል። ዘንድሮ ለብሔራዊ ባንክ ገቢ የተደረገው ወርቅ ከአምናው ተመሳሳይ ጊዜ ጋር ሲነጻጸር የ4205 ኪሎ ግራም ብልጫ ያለውና ከፍተኛ ውጤት የተመዘገበበት መሆኑን አመላክተዋል። በሀገር ደረጃ ከወርቅ ማዕድን ኤክስፖርት ከተገኘው 5.5 ቢሊዮን ዶላር ውስጥ የቤኒሻንጉል ጉሙዝ ክልል ድርሻ 1.18 ቢሊዮን ዶላር ወይም 21.44 በመቶ መሆኑንም ኃላፊው ጠቁመዋል ሲል ፕሬስ ድርጅት ዘግቧል። ሴራሊዮን በቀድሞው ፕሬዝዳንት ኤርነስት ባይ ኮሮማ ላይ መስርተው የነበረውን ክስ ማቋረጧን አስታወቀች። ሀገሪቱ እንደ አውሮፓውያን አቆጣጠር በ2023 የተሞከረውን የመፈንቅለ መንግስት ሙከራ በመምራትና በማስተባበር በቀድሞው ፕሬዝዳንት ኤርነስት ባይ ኮሮማ ላይ መስርተው የነበረውን የክህደት ክስ ማቋረጧን የሀገሪቱ የፍትህ ሚኒስቴር አስታውቋል። ክሱ ከተመሰረተባቸው በኋላ ለሕክምና ወደ ናይጄሪያ ያመሩት የቀድሞው ፕሬዝዳንት እስካሁን ወደ ሀገራቸው ያልተመለሱ ሲሆን የፍትህ ሚኒስቴሩ ክስ መቋረጡን ተከትሎ የቀድሞው ፕሬዝዳንት ሕክምናቸውን አጠናቀው ወይም በፈለጉት ጊዜ ወደ ሀገራቸው የመመለስ መብት እንዳላቸው ገልጿል። መንግስት ክሱን ያቋረጠበትን ምክንያት በግልጽ ባያሳውቅም የፖለቲካ ተንታኞች እርምጃው የሀገሪቱን ብሔራዊ አንድነት ለማጠናከር ያለመ እንደሆነ ገልጸዋል። ከ2007 እስከ 2018 ሀገሪቱን የመሩት ኮሮማ በጥር 2004 በተለያዩ ወንጀሎች ክስ ተመስርቶባቸው እንደነበር አስታውሶ የዘገበው አፍሪካ ኒውስ ነው። በደቡብ ምስራቅ ኢራን በሚገኝ ወታደራዊ ካምፕ ላይ አሜሪካ በፈጸመችው የሚሳኤል ጥቃት 7 የኢራን ወታደሮች ሲገደሉ 13ቶች ደግሞ ቆስለዋል። ጥቃቱ በባምፑር ከተማ በሚገኝ የጦር ሰፈር ላይ 13 ሚሳኤሎች ተተኩሰው የተፈጸመ ሲሆን ይህም አሁን ካለው ግጭት ወዲህ አሜሪካ በኢራን መደበኛ ጦር ላይ የሰነዘረችው የመጀመሪያው ቀጥተኛ ጥቃት መሆኑ ተገልጿል። የኢራን ጦር ጥቃቱን በማውገዝ ለዚህ አሜሪካ ወረራ ጠንካራ ምላሽ እንደሚሰጥ ዝቷል። የኢራን መንግስት ቃል አቀባይ ፋታሜህ ሙሃጅራኒ በቅርብ ጊዜ በተሰነዘሩ ጥቃቶች ከ30 በላይ ንጹሃን ዜጎች መገደላቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቴህራን ወደ ድርድር ካልተመለሰች በሚቀጥለው ሳምንት የኃይል ማመንጫዎችንና ድልድዮችን ኢላማ ያደረገ ጥቃት እንደሚቀጥል አስጠንቅቀዋል። በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ በፓኪስታን አሸማጋይነት ሰላም ለማውረድ ጥረት ቢደረግም የተባባሰ መምጣቱን አናዶሉ ዘግቧል። አንድ ሰው የሥራ መሪ ተብሎ ከተሰየመ በኋላ ከአሰሪው ጋር አለመግባባት ቢፈጠር መብቱን ለማስከበር የሚሄድበት መንገድ ለየት ያለ ነው። ስለሆነም አንድ መሪ መብቶ እንዳይሸረሸር ሕጉ ለእርሶ የሰጠውን ትርጓሜና የከለላ ገደብ በሚገባ ማወቅ ይኖርብዎታል። የዛሬው ከጠበቃው ጋር ጥንቅራችን ትኩረትም ይሄው ጉዳይ ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የሥራ መሪ ስለሚተዳደርበት ሕግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የሥራ ግንኙነቶቻቸውን መሰረታዊ በሆኑና በሕግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘች ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት በማቋቋም በመረጧቸው ህጋዊ እክሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና ሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነጻነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል
የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍሮ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመወሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዘራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባር የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ። የተወደዳችሁ ተመልካቾቻችን ከሀገሬ ዜና ጋር አብራችሁ ስለቆያችሁ እናመሰግናለን። ለዛሬ ያዝናቸው ዜናዎች በዚሁ ተጠናቀዋል። ነገ ዳግም እንገናኛለን። የሀገሬ ቴሌቪዥን ሌሎች መሰናዶዎች ግን ይቀጥላሉ። ጤና ይስጥልን።